ሰላም እንዴት ናችሁ? ይህ ጀነራል ሳይንስ ለሰባተኛ ክፍል ዩኒት 3 ዩዝስ ኦፍ ኬሚካል ሪአክሽንስ ኢን ኤቭሪዴይ ሲቹዌሽን በየዕለት የህይወት ኑሯችን ወይ ደግሞ ውጣ ውረዳችን ኬሚካል ሪአክሽንስ የት የት አሉ፣ ለምንስ ያገለግላሉ የሚለውን ነገር ነው በትንሹ ለማየት እንሞክረው በዚህ ክፍል። ሶ ዩዝስ ኦፍ ኬሚካል ሪአክሽን ሃፕንስ ኤቭሪዌር፣ የትም ቦታ ነው ያለው። ላናየው እንችላለን፣ ላንሰማው እንችላለን። በቃ ግን ሁል ጊዜ አለ። እንኳን ውጭ ቅርና በሰውነታችን ውስጥም ኬሚካል ሪአክሽን አለ። ኬሚካል ሪአክሽን ከሌለ በህይወት መኖር አይቻልም። ስለዚህ ኬሚካል ሪአክሽን ዓለምም እንድትኖር የሰው ልጅም እንዲኖር የግድ በመሆኑ ምክንያት እንዲኖር የተደረገ ናቹራል የሆነ ሎው ኖርማሊ። በቃ ለምሳሌ ብናይ ዳይጀሽን ኦፍ ፉድ ዘ ብሬክዳውን ኦፍ ላርጅ ሞለኪውልስ ወይም ደግሞ ዝም ብለን አንድ የጎረስነው ምግብ ቀጥታ ሰውነታችን ውስጥ ገብቶ ምንፈልገውን ጥቅም የሚሰጠን አይደለም። ምን መሆን አለበት? በጣም መሰባበር መቻል አለበት። ወደሚጠቅም ነገር መቀየር መቻል አለበት። ይሄ ብሬክዳውን ፕሮቲን፣ ስታርች፣ ፋት ተብሎ ሊከፋፈል ይችላል። ዲፔንዲንግ ኦን ዘ ኮንተንት ኦፍ ዛት ፉድ፣ ያ ምግብ እንደያዘው መጠን ሊከፋፈላል፣ ይሰባበራል። ኖርማሊ ሰውነት በሚፈልገው ልክ ይዘጋጃል። ከዛ በኋላ ቲሹ ወይም የሰውነት ክፍሎቻችን የሚፈልጉትን ነገር መምጠጥ ይጀምራሉ። ካልተመጠጠ ኖርማሊ የበላነው ነገር አይጠቅምም። ወደ ሰውነታችን ይመጠጣል ማለት ነው። የማያገለግለው ደግሞ ይወገዳል ማለት ነው። ኬሚካል ሪአክሽንስ አር አን ኢንቴግራል ፓርት ኦፍ ቴክኖሎጂ ኦፍ ካልቸር አንድ ኢንድድ ኦፍ ላይፍ ኢትሰልፍ። የቴክኖሎጂም የህይወትም መሰረት ናቸው ኬሚካል ሪአክሽንስ። ስለዛ ነው ኬሚስትሪ መማር አንድን ሀገር ለማሰልጠን፣ ራስም ለመሰልጠን፣ ህይወትንም ቀለል አድርጎ ለመኖር ከሚያገለግሉ ሳይንሶች መካከል አንዱ የሚያደርገው በርኒንግ ኦፍ ፊውል፣ ለምሳሌ የማገዶ መንደድ፣ የብረት ሜልቲንግ፣ ብረት ይብል ይቀልጣል አይደል እንደ የብረት መቅለጥ፣ ሜኪንግ ግላስ ኤንድ ፖተሪ፣ ጀስት ብርጭቆ የሚሰራበት የሸክላ ስራ፣ ቢራ ወይም ደግሞ የጠጅ ጠመቃ፣ ወይን አዘገጃጀት፣ ወይን የሚዘጋጅበት መንገድ፣ እርጎ ወይም አይብ ሆኖ የሚወጣበት ሂደት፣ እነዚህ ሁሉ ዲቱ ኬሚካል ሪአክሽን። ኬሚካል ሪአክሽን የሚባል ነገር ባይኖር ኖሮ እነዚህ ነገሮች ሁሉ አይኖሩም ነበር። ስለዚህ ኬሚካል ሪአክሽን በጣም ለህይወታችን ወሳኝ የሆነ ነገር ነው፣ ፈለግንም አልፈለግንም ማለት ነው። ስለዚህ አንዳንድ ነገሮችን ስናይ ለምሳሌ አሞኒያ የሚባል ሰምታችሁ ሊሆን ይችላል። በተለይ ለተለያዩ አገልግሎቶች የሚውል ነው። በተለይ ማዳበሪያ ለማምረት የሚያገለግል ወሳኝ የሆነ ግብዓት ነው። በዋናነት የተመረተው ማዳበሪያ አትክልቱ ላይ ሲጨመር አትክልቱ በጣም ምርጥ የሚሆነው አሞኒያ ስለሚቀላቀልበት ነው። አሞኒያ የሚፈጠረው ሃይድሮጅንና ናይትሮጅን ጋዝ አንድ ላይ በሚያደርጉት ሪአክሽን ነው። እንዲህ አይነቱ ነገር ማዳበሪያ ለመፍጠር ለማምረት፣ ስለዚህ ኢትዮጵያ የማዳበሪያ ፋብሪካ እንዲኖራት ካስፈለገ ኖርማሊ ሃይድሮጅን እና ናይትሮጅንን ሪያክት ሊያደርግ የሚችል ኢንዱስትሪ ይኖራታል ብሎ ኤክስፔክት ማድረግ ነው። ሁለተኛው ኮምበስሽን ኦፍ ሃይድሮጅን ነው። ያው ኮምበስሽን ማለት ኖርማሊ ሃይድሮጅን እና ኦክሲጅን አንድ ላይ በሚያደርጉት ሪአክሽን ወይም ሲቀጣጠሉ ስሩ ኮንደንሴሽን ውሃ ይፈጥራል። ምክንያቱም ሃይድሮጅንም ጋዝ ነው፣ ኦክሲጅንም ጋዝ ነው። ይህ ከተቀጣጠለ በኋላ ኖርማሊ የሚፈጠረው የኮምበስሽን ማለት ያ ነው። ጋዝና ጋዝ ስለሆነ ኮምበስሽን ይባላል። ይሄ ሪአክሽን ውሃን ይፈጥራል። ሊኩዊድ ነው ውሃ። ጋዝ ወደ ሊኩዊድ የሚቀየርበት ሂደት ደግሞ ኮንደንሴሽን እንደሆነ ታስታውሳላችሁ። ይሄ አንዱ ስፖንታኒየስ ሪአክሽን ነው። የሚቆም አይነት ሪአክሽን አይደለም፣ ስፖንታኒየስ ነው። ኢሚዲየትሊ ሃይድሮጅን እና ኦክሲጅን ሪአክት ካደረጉ በኋላ ስሩ ኮንደንሴሽን ወደ ወተር የሚቀየር ነው፣ ስፖንታኒየስሊ ማለት። ሶስተኛው ኮምበስሽን ኦፍ ሚቴን ነው። ሚቴን ጀስት የሚባል ሌላ ፕሮዳክት አለ። ሃይድሮካርበን ነው። ስለ ሃይድሮካርበን ሌላ ጊዜ በስፋት በሚኖራቸው የኬሚስትሪ ትምህርት ላይ በደንብ ትማራላችሁ። ሚቴን በዋናነት ለግሪን ሃውስ ጋዝ ወይም ደግሞ አትክልቶችን ለማምረት በሚያገለግል ክፍል ውስጥ በጣም ወሳኝ የሆነ ፕሮዳክት ነው። ምክንያቱም ሚቴን ከኦክሲጅን ጋር በሚያደርገው ሪአክሽን ካርቦን ዳይኦክሳይድ እና ውሃን ይፈጥራል። ካርቦን ዳይኦክሳይድ ደግሞ እጽዋቶች ይፈልጉታል። ለምን? ምግባቸውን ለማዘጋጀት አገለገለ ማለት እጽዋቶቻችንን ማሳደግ እንችላለን ማለት ነው። ይህም የሆነው ግን ሚቴን ከኦክሲጅን ጋር በሚኖረው ሪአክሽን ነው። እዚያ ግሪን ሃውስ ጋዝ ውስጥ ሚቴን ከኦክሲጅን ጋር ሪያክት ካደረገ በኋላ
ካርበን ዳይኦክሳይድ እና ውሃ መፈጠር መቻል አለበት። ይሄ አንዱ የኬሚካል ሪያክሽን ሌላው ጥቅም ነው። ሌላው ፎቶሲንቴሲስ ነው። ፎቶሲንቴሲስ ማለት ካርበን ዳይኦክሳይድ ከውሃ ጋር በሚያደርጉት ሪያክሽን የሚፈጠር ኦክሲጅንና ግሉኮስ አለ ወይም ይሄ ሱገር ነው። ይሄ በጣም ወሳኝ የሆነ የእጽዋት ምግብ ነው ማለት ነው። ኖርማሊ እጽዋት በዚህ መንገድ ነው ማደግ የሚችሉት። ግን ይሄ ሁሉ የሚሆነው ካርበን ዳይኦክሳይድ ካለ ነው። ካርበን ዳይኦክሳይድ ደግሞ ኖርማሊ ከሚቴን ከኦክሲጅን ጋር በሚያደርገው ሪያክሽን እንደሆነ አይተን ይሄ ሁሉ ሌላው ጥቅም ነው። ሌላው በጣም ወሳኝ የሆነ ሪያክሽን የሰልፈሪክ አሲድ ሲንቴሲስ ወይም አዘገጃጀቱ ሌላው በጣም ወሳኝ የሚያደርገው ነገር ነው። ሰልፈር ያስፈልገናል። ሰልፈር ሶሊድ ነው። ከኦክሲጅን ጋር የሚያደርጉት ሪያክሽን አለ። እንደገና በውሃ ውስጥ ሲቀላቀል የሚፈጠር ሰልፈሪክ አሲድ የሆነ ፈሳሽ አለ። ኤኪው ማለት አኳ ወይም ደግሞ ፈሳሽ የሆነ ነገር ነው። ሰምታችሁ ሊሆን ይችላል የተለያየ ፊልም ላይ ምንም ላይ። ሰልፈሪክ አሲድ በጣም ወሳኝ የሆነ ኬሚካል፣ ከኬሚካሎች ሁሉ በጣም ቁጥር አንድ ገዳይ ወይም አደገኛ የሚባሉ ኬሚካል ሪያክሽን በኬሚስትሪ ሰልፈሪክ አሲድ ነው። ከዚያ በኋላ ሃይድሮክሎሪክ አሲድ የሚባል አለ። ሃይድሮክሎሪክ አሲድ በመሰረቱ በሰው ልጆች ጨጓራ ውስጥም ይገኛል። ግን ያን ያክል አደጋ የሚያደርስ እንዳይሆን ሆኖ ተዘጋጅቷል ውስጥ። ነገር ግን ውጭ ሆኖ በሰውነታችን ብንነካው በጣም አደገኛ ነው። ሃይድሮክሎሪክ አሲድ ኢቭን ውጭ ሆኖ ብንነካው፣ ውስጥ ግን ኖርማሊ እየጎዳን አይደለም። ዛት ኢዝ ዘ ሎው ኦፍ ኔቸር ኖርማሊ። ሰልፈሪክ አሲድ የአንድን ሀገር ስልጣኔ ወይ ደግሞ የኢንዱስትሪ ደረጃዋን የሚያመለክት ወይም የኢንዱስትሪ ብቃቷን የሚያመለክት ነው። ብዙ ሀገራት፣ ብዙ ያደረጉ ሀገራት ከፍተኛ የሆነ የኢንዱስትሪ የልብስ በሉት የብረታ ብረት ምርት በሉት ማንኛውም ነገር በጣም ከፍተኛ የሆነ ኢነርጂ የሚፈልግና ከፍተኛ የሆነ ፕሮሰስ የሚፈልጉ ማንኛውም ኢነርጂ ሰልፈሪክ አሲድን በአንድም በሌላ መንገድ ይጠቀማሉ። ይሄ ነገር የሌላት ሀገር ኖርማሊ በኢንዱስትሪ ሪቮሉሽን ወደኋላ የቀረ ለመሆኑ በጣም ወሳኝ ማሳያ ነው የሚሆነው ማለት ነው። ኬሚካል ሪያክሽን በጣም ወሳኝ የሰው ልጆች በዚህ ምድር ላይ ሰርቫይቭ እንድናደርግ ፈጣሪ ከሰራልን ሁኔታዎች መካከል ኬሚካል ሪያክሽን አንዱ ነው። ሳይንስ ደግሞ ይህንን እውቀት ፈትሾ ማውጣት መርምሮ ማውጣት ስለሆነ ስራው የእናንተና የኔ ስራም በዚህ መንገድ ይህን ነገር ብናውቀው ብታውቁት መልካም ይሆናል በሚል ነው። ስለዚህ እናንተ ይሄ እንደ 7ኛ ክፍል የጀነራል ሳይንስ ትምህርት ሀብቱ ዩር ሰራውንዲንግ አካባቢያችን ማየት መቃኘት ምን አይነት ሪያክሽን እየተካሄደ እንደሆነ በእያንዳንዱ ሁኔታ ማየት ኖር የእውቀት አድማሳችሁን ያሰፋል። የምታዩትን ነገር ኖርማሊ ላቦራቶሪ ውስጥ ካልሆነ በስተቀር እያንዳንዱ ነገር ለመለየት ትቸገራላችሁ። ዞሮ ግን ሲ ዘ ሪያክሽን ኤንድ ሲ ዘ ፕሮዳክት ምን ከምን ሪያክት አድርጎ የተፈጠረ ነገር እንዳለ ከአካባቢያችሁ መረዳት ትችላላችሁ። ግን በእጃችሁ ዝም ብላችሁ የምትነኩት ነገር መሆን የለበትም። ከእናንተ የተሻለ ኤክስፒሪየንስ ያላችሁ ሰዎች ካሉም እነሱን ዝም ብላችሁ በማየት በጥንቃቄ ራሳችሁን ጠብቃችሁ ይሄን ነገር ማካሄድ ትችላላችሁ። ዛት ኢዝ ፎር ቱዴይ። ለዛሬ ያለን ክላስ የነበረ ባይ